ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ውላችኋል? እንግዲህ ዓለማችን ወቅታዊ ጉዳዮች ላይ ተመርኩዘን እንደ እግዚአብሔር ቃል የምንፈትሽበት ክፍለ ጊዜ ስለሆነ በጥሞና እንድታዳምጡን ከወዲሁ ማሳሰብ እንፈልጋለን። ሰሞነኛውን ወሬ እንግዲህ ዳግም ርዕሰ ጉዳይ አድርገን ይዘን መጥተናል። ምክንያቱም እጅግ በጣም የማንቂያ ደወልም ስለሆነ በተለይም ደግሞ የሀገራችን አብያተ ክርስቲያናት መሪዎች በዚህ ጉዳይ ላይ ትኩረትን ሰጥታችሁ በስሮቻችሁ ያሉትን ምዕመኖቻችሁን ለማንቃትም እንዲመች እንዲሁም ደግሞ ለማዘጋጀትም እንዲመች በጣም እጅግ በጣም ጠቃሚ የሆነ መረጃ ስለሆነ በዚህ ጉዳይ ላይ ዳግም ከፓስተር አለማየሁ ነሞ ጋር ለመወያየት ተቀምጠናል። ስለዚህ በትኩረት እንድትሰሙን እንድታዳምጡን መንፈሳዊ ዓይኖቻችሁን ልቦናችሁ በርቶ መረዳቱ ወደ እናንተ እንዲሆን ምኞታችን ነው። በቀጥታ ወደዛ ይዣችሁ ሄዳለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት ነው። ስለዚህ በቀጥታ ከፓስተር ጋር ወደምናደርገው ውይይት እንሄዳለን። አጠገቤ ፓስተር አለ። እንዴት አለ ፓስተር? እንደምን አለ ወንድሜ ይልቃል? እግዚአብሔር የተመሰገነ ይሁን። ከትላንት ወዲያ ማታ የለቀቅነው መረጃ በአሁኑ ሰዓት በዓለማችን ላይ በከፍተኛ ደረጃ እየተራገበ ይገኛል። ያ እንግዲህ እኛ እንደሌሎቹ መረጃውን እንደው ዝም ብለን ለማስተላለፍ ሳይሆን እንደ እግዚአብሔር ቃል ለመፈተሽ ነውና እንግዲህ ካንተ ጋር ጥሩ ጊዜ ይኖረኛል ብዬ አስባለሁ። እንደው ምን ተሰማ? አንዳንድ አፕዴት የተደረጉ መረጃዎች ስላሉ ከዛ ብንጀምር ምን ይመስላል? እንግዲህ እኔ አንድ ጥያቄ የሆነብኝ ለምን ፖፑ ሲሞቱ ይፋ ሊወጣ ቻለ የሚለው ነው። ለረጅም ጊዜ አንደርግራውንድ ሲሰራበት የነበረ ነገር እንደሆነ እኛ እንደምናስበው አይደለም። በጣም ሂውጅ የሆነ ዓለም አቀፍ ተከታይ እያገኘ የመጣ ነው። እሱን በኋላ ላይ የት ሀገር ውስጥ እንትኖቹ እንዳሉ እንመለከታለን። እንግዲህ ይሄ አልማዲ የሚባለው አልማዲ ሪሊጂየስ ፒስ ኤንድ ላይት የሚባለው የተባለው እምነት የመሰረተው ሰው እኔ የመጨረሻው ነብይ ነኝ እያለ ነው። አሁን ላይ የመጨረሻው ፖፕ ነኝ፣ የመጨረሻው ነብይ ነኝ፣ መሐመድም ልኮኛል፣ ኢየሱስም ልኮኛል ብሎ እየተናገረ ነው ያለው። እንደውም በጣም የሚገርም ስለ መንፈስ ቅዱስ የተነገረው ስለ እኔ ነው እያለ ያለው። አሁን መንፈስ ቅዱስ እኔ ነኝ የሚል አይነት ድምታ ያለው አስተምህሮቶች አሉ። እሱን እስቲ ቀስ እያልን እናየዋለን። እንግዲህ ምንድን ነው ይሄ እምነት? መሰረቱ እንግሊዝ ውስጥ ነው። እንግሊዝ ውስጥ ነው ስንል የሚገርም ከፍተኛና ትልቅ ሰዎች ከጀርባው ነው። የዓለም ታዋቂ ግለሰቦች ወይም ደግሞ እዚህ ፖለቲካው ላይ ሚሊተሪው ላይ ኦር ኢኮኖሚው ላይ ያሉ ትልልቅ ሰዎች አሉ ከጀርባው እና ብቻውን አይደለም። ብቻውን እንዳልሆነ የሚያሳውቁ ብዙ ነገሮች አሉ። ሌላው ምንድነው? ዲፋይን ጀስቲስ ስቴት የሚል ድረገጽ ተከፍቶለታል። ከፍተኛ ድረገጽ ስሙን ራሱ ስትመለከተው ዲቫይን ጀስቲስ ስቴት የሚለው መለኮታዊ የፍርድ ማዕከል እንደማለት ነው። የስ አሁን ምንድነው? ይሄ አይደለም ዋናው ነገር ለዓለም ሰላምን፣ ኢኮኖሚ መረጋጋትን ማመጣው እኔ ነኝ እያለን ማመጣው እኔ ነኝ እያለ ነው። እንግዲህ መቀመጫውን ያደረገው እንግሊዝ ውስጥ ነው። ሁሉንም ሃይማኖቶች
አንድ ለማድረግ ነው እየተሰራ ያለው። መልእክተኞችን ቡድሃና የሂንዱ እምነት አባቶች ጋር ልኳል። ልኮ ይሄ ከኛ እምነት ምን ይለያል? አንድ ነን ያሉት። ተመልከት፣ ከኛ እምነት ምን ይለያል? ይሄ እምነት ከኛ እምነት ጋር አንድ ስለሆነ ተቀባይነት እንዳገኘ እየተናገሩ ነው ያሉት። እንግዲህ በአሁኑ ሰዓት እንግዲህ እነዚህ ሰዎች ተቀብለውታል። ተመሳሳይነት እንዳለው አንድ እንደሆኑ ድጋፍ ሰጥተውታል። ምንድናቸው? ሌላው የእምነቱ አርማ እስቲ እንመልከተው። የእምነቱ አርማ በጣም ነው የገረመኝ። የባሁን ላይ አይተህ ከሆነ 9 ኮከብ ሆነ 9 ቅርንጫፍ ነው፣ ፒላሮች አሉ፣ 9 ፒላሮች ናቸው እና 9ኙ እምነቶች አንድ ናቸው ብሎ ነው። አሁን ይሄ ባሁላንም የዋጠ ይመስለኛል። ምንድነው የሚያደርገው? 6 ነው የሚያደርገው። ሰርክል ውስጥ መደቡ ቢጫ 6 ኮከቦች ናቸው። የነዚህ የ6ቱ ኮከቦች ትርጉም 6ቱ እምነቶች ናቸው። ከአይሁድ ከዳዊት ኮከብ ጋር የመመሳሰልም ነገር አለው እና 6ቱ እምነቶች አንድ እንደሆኑ አንድ እንደሚያደርግ አመላካች ናቸው። ተመሳሳይነት እንዳለው ስለተናገሩ ሌሎቹ ሙስሊሞቹ በስፋት ተቀብለውት እያስተናገኑት ነው። ፕሮሞትም እያደረጉት ያ ማህዲን የሚል እንደውም የተለያዩ ቴሌቪዥን ጣቢያዎች የእሱን ተከታዮችና ከእሱ ጋር የሚያገለግሉትን ኢንተርቪው እያደረጓቸው እየደገፏቸው ነው የሚል በህልማችን አላህ ተገልጦን ማህዲ እንደሆነ ትክክለኛው የተላከ ነብይ እንደሆነ እያወቀን ነው እያሉ ጀስ የአረቦቹ ኢማሞችም የመስጊድ ኢማሞችም አረጋግጠውልኛል ነው የሚለው። አሁን እንግዲህ ኢራን ኖሯል፣ ኢራቅ ኖሯል፣ ይሄ ሰውዬ አሜሪካ ኖሯል፣ ተመልከት፣ ግብፅ ኖሯል፣ እንግሊዝ ኖሯል። እንግዲህ በመደገፍ ላይ ይገኛሉ። በጣም የሚገርም ደግሞ ለክርስቲያኖች ያስተላለፈው መልእክት ነው። ከይገርም ይሄ የሚያስቅ አይደለም። በጣም አደገኛ የአግራሞት አደገኛ መልእክትን እያስተላለፈ ያለው ምንድነው ያለው? ክርስቲያኖች በጊዜ እኛን ብትቀበሉና ብትከተሉ ይሻላችኋል፣ አለበለዚያ ግን ዋጋ ትከፍላላችሁ ነው ያላቸው። እንደው ፓስተር አያይዘ እንድትመልስልኝ ስለፈለኩኝ ነውና ይሄ በጣም ከባድ የሆነ ሜሴጅም ነው። ሁለቱም ደግሞ ለዚች ለዘመኗ ቤተክርስቲያን ራሱን የቻለ ማንቂያ ደወል ስለሆነ እንደው ከዚህ ጋር አያይዘ እንድትመልስልኝ ስለፈለኩ ነው እንደው መሃል ላይ የገባሁት። ሰይጣን ሁልጊዜ ያው እግዚአብሔርን ኢሚቴት ማድረግ ይፈልጋል እና ሐሰተኛው ክርስቶስ አለ፣ ገና አልተገለጠም። ራሱ ሰይጣን አለ። አሁን ደግሞ ሐሰተኛው ነብይ የሚባል ደግሞ በመጽሐፍ ቅዱስ ውስጥ ተጠቅሷልና ይሄ ምን ይላሉ አንዳንድ የስነ ፍጻሜ ምሁራን? ያልተቀደሰ ስላሴያዊ መዋቅር ነው። ምክንያቱም አብ ወልድ መንፈስ ቅዱስ እንዳለ ሁሉ ሰይጣን ያንን ነገር ወደዚህ አምጥቶ የሰው ልጅን መንፈስና አእምሮ ለመያዝ የሚያደርገው መዋቅር ነው ብለው ያስባሉ። ምናልባት አሁን በዚህ የዚህ ሰውዬ ወቅታዊ አነሳስና የመጣበት መንገድ ወደዚህኛው ወደ አንቲክራይስቱ ሳይሆን ወደ ሐሰተኛው ነብይ የሚያመላክት ይመስላል። ቀስቱ ሊሆንም ላይሆንም ይችላል፣ ግን ብዙዎች እየተስማሙበት እየመጣ ነውና አንድ እሱን እንድታስረዳኝ ፈልጋለሁ፣ ለአድማጮችም እንድታስረዳ ፈልጋለሁ። ሁለት ደግሞ ቅድም እንዳልኩ የዘመኗ ቤተክርስቲያን በተለይ አሁን የተሰላቸ ትውልድ ባለበት ዘመን ምን አይነት ዋስትና አለ? ከጉያዋ ያሉትን መንጋዎች ይሄ ሰውዬ ቀልብ ላለመሳብ ምን አይነት ዋስትና አለ? እንደው መልእክትም ጭምር እንድታስተላልፍ ፈልጌ ነው። ጥሩ ነው። ከዛ በፊት ግን አንድ ነገር ልጥቀስልህና ወደ አንተ እመጣለሁ።
እንግዲህ ይህ እምነት እንደ እምነት ነው እየተወሰደ ያለው፣ እንደ ሃይማኖት ነው እየተወሰደ ያለው። የእንግሊዝ መንግስት ትልቅ ኮምፓውንድ ሰጥቶታል። በጣም ሂውጅ ኮምፓውንድ ሐውልትም ሲሰራ ፈቅዷል። ዝም ብሎ ያደረገ ይመስላል ወንድም በፊና በፍጹም። ይሄ ከበስተጀርባው ዳርክ ሶሳይቲ የሚባሉ አካላት ከጀርባው እንዳሉ ያመለክታል። ይሄ ብቻ አይደለም። በጣም የሚገርምህ በብዙ ቢሊዮን ዶላር በጀት ነው የሚንቀሳቀሰው። ረጅም ጊዜ አንደርግራውንድ የተሰሩበት ነው። ይህ ብቻ አይደለም። ፓምፕሌቶች አሉት፣ መጽሔቶች አሉት፣ ቡክሌቶች አሉት፣ የማስተማሪያ ቡክሌቶች አሉት። እነዚህ ቡክሌቶች፣ መጽሔቶቹ፣ ፓምፕሌቶቹ የሱን አልማህዲ መሆኑን የሚያረጋግጡ እንደተላከ የሚያመለክቱ በቀደም ስንሰራው የመጀመሪያ ስንሰራው እንደተነገረው ከሙሴ ከአደም ከኖያም ከኖህ ከኢየሱስ ከጳውሎስ ትምህርት እንዲሁም ደግሞ ከሌሎችም ወስዷል። ከስድስት ካታጎሪ ከአብርሃም ከስድስት ካታጎሪ የተቀመረ ነው። ጀስት አሁን ላይ የእምነቱ ተከታዮች ለአንተ ራሳችን እንሰዋለን ወደ ማለት ደርሰዋል። ስፒሪት መንፈስ ነው። ነፍሳችንን ለአንተ እንሰጣለን። ተመልከት። ስለዚህ በሌላ በኩል ቅድም እንደጠቀስኩልህ ኢየሱስ መንፈስ ቅዱስን ይልካል ያለው እኔን ነው ብሏል። ለነዚህ ሁሉ የተጠመሩ የተከሸኑ ከትውልዱ ጋር ሊሄዱ የሚችሉ አስተምህሮቶች ተቀርጾለት ቅድም ወደ አነሳሁልም ቤተ ክርስቲያን ምን ያህል ነው ህዝቧን የምታውቀው? ምን ያህል ነው ትውልዱን የምታውቀው? ምን ያህል ነው ወጣቱን የምታውቀው? ቀላል አይደለም። ከገንዘብ ጋር ነው እየመጣ ያለው። የተስፋፋባቸውን ሀገሮች ወደ መልስ ከመምጣት በፊት ልንገር፣ የት ሀገር እንዳለ አሜሪካ አለ፣ እምነት ህንድ አለ፣ ፓኪስታን አለ፣ አፍሪካ አህጉር ውስጥ አለ። የት እንደሆነ አለ እኛም ሀገር ሊኖር ይችላል። ኤሽያ አለ። በብዙ ሚሊዮን የሚቆጠሩ ተከታዮች በአጭር ጊዜ ውስጥ አሉ። የሚገርም ነው። የራሱ የቴሌቪዥን ስቴሽን አለው፣ የራሱ ሳተላይት አለው። ስለዚህ ሙቭመንት ነው ማለት ነው። በጣም ትልቅ ሂውጅ፣ ከበስተጀርባው በታላላቅ ሰዎች የሚደገፍ ታርጌት ያደረገው የዓለምን ሃይማኖት አንድ ማድረግ ታርጌት አድርጎ የሚንቀሳቀሰው። ስለዚህ ይሄንን የዲያብሎስን ስራ ለማፍረስ ደግሞ የቤተ ክርስቲያን ዝግጅት ወሳኝ ነው። ትውልዱን መጠበቅ ወሳኝ ነው። ትውልዱን በመጽሐፍ ቅዱስና በእውነት መቅረጽ፣ በእግዚአብሔር ቃል መቅረጽ ወሳኝ ነው። ለዚህ እኮ ነው እኛ የዘመኑን ኢንፎርሜሽን የምናስተላልፈው። ዘመኑን ከዋጁ ማለት ምን ማለት ነው? በዘመኑ ውስጥ የሚገለጡትን አስተሳሰብና አስተምህሮቶች እያሸነፈች ቤተክርስቲያን መሄድ ማለት ነው። ይህን ለማድረግ ደግሞ ዘመኑን ማወቅ መቻል አለባትና ግዴታ ቆይ ከእግዚአብሔር ቃል ጋር ያያየ እንትን ልበልልህ ላብራራልህ። ምክንያቱም አሁን አደጋው ጥጥ ብሎ ነው እየመጣ ያለው። በጣም እንደው ፓስተር እንደው የዚህ ሰውዬ አመጣጥ ምናልባት እንደው ተኩላዊ ባህሪ ይዞ የመጣ ይመስለኛልና በየሚመጣበት አካሄድ እንደው የራሱ አካሄድ ይኖር ይሆን? ልክ ብላል። እንደያውዱ ነው የሚመጣው። እንደያውዱ ስልህ
ለምሳሌ ሂንዱ ጋር ሲሄድ እንደ ሂንዱ፣ ቡድሃ ጋር ሲሄድ እንደ ቡድሃ፣ ሙስሊም ጋር ሲሄድ እንደ ሙስሊም የሙስሊምን አውድ ጠብቆ ነው የሚሄደው። ክርስቲያኑ ጋር ሲመጣ ኦርቶዶክስ ጋር የኦርቶዶክስን አውድ ይዞ ይመጣል። ካቶሊክ ጋር ሲመጣ የካቶሊክን አውድ ይዞ ይመጣል። ፕሮቴስታንቱ እምነት ጋር ሲመጣ ደግሞ ያንን የፕሮቴስታንት አውድ ይዞ የጴንጤውን አውድ ይዞ ነው የሚታወቀውን ማለት ነው። የሚታወቀው ክሊርሊ ያንን አውድ ይዞ ነው የሚመጣው። ለዚህ እኮ ነው እኛንን ዘላስት የሚለው የመጨረሻ እኛንን የሚልበት ዋና ምክንያት እኮ የሁሉንም አውድ በጠበቀ መልኩ ነው። አውድህን አይነካውም። ገብቶሃል? አንተ ራይት ነው ብለህ ነው የምትቀበለው። የሁሉን አውድ በጠበቀ መልኩ ስለሚመጣ በጣም አደገኛ ነው። ያመኑትንም ጭምር እስኪያስት ድረስ የሚለው እዚህ ጋር ይሰራል ማለት ነው። እኔ በጣም ከገረመኝ አንድ የሁለት ሰዎችን ቃለ ምልልስ ሰምቼ ነበረ። ሁለት ሰዎች ቃለ ምልልስ ያደረጉላቸው የተለያየ ቴሌቪዥን ጣቢያ፣ አንዱ በእንግሊዝ ሀገር ታዋቂ የሆነ የሙስሊም ጣቢያ ነው፣ አንዱ ደግሞ ዓለማዊ ጣቢያ ነው። ንግግር በሚሊዮን የሚቆጠሩ ፎሎወርስ ያላቸው ምንድነው የሚያማልሉ ነገሮች ናቸው የምትሰማው። ፍሪነህ፣ ነፃነህ፣ ኒው ሊበራሊዝም የሚለውን አስተሳሰብ ሞደርን በሪሊጀስ ነው። ይሄ ደግሞ የማን ሐሳብ ነው ስትል የአውሬው ሐሳብ ነው። የአውሬው ሐሳብ ከሆነ ደግሞ ቤተ ክርስቲያን ትምህርትን የምታፈርሰው በመቃወም አይደለም፣ አትሂዱ በማለት አይደለም። በኢትዮጵያ ቤተ ክርስቲያን ትልቁ ችግሩ ይሄ ነው። ለምሳሌ እዛ ጋር እንዳትሄዱ ነው እንጂ የምትለው ያንን ሊያፈርስ የሚችል የመጽሐፍ ቅዱስ የእውነታ ትምህርት ማስተማር ነው የሚጠበቀው እንጂ ትውልዱን ለማትረፍ የሚቻልበት መንገድ ያ ነው። ሳቢ ነው፣ ማራኪ ነው። አለባበሱ ደግሞ ታርጌት የሚያደርጉት ገብቶሃል? ከቲኔጀርስ ጀምሮ እስከ አደልት የምንለው ወይም ደግሞ ጎልማሳ እስከምንለው ያለውን ነው ታርጌት እያደረጉ እየሄዱ ያሉት። እውነት ነው። እና በአጭር ጊዜ ታዲያ 2015 የተጀመረው እንደ በአጭር ጊዜ በዓለም ዙሪያ ሊስፋፋ ቻለ። ይሄ ሁሉ ሰዓት ከየት መጣ መጠየቅ እኮ ያስፈልገናል። እንግዲህ ከጀርባው ምን አለበት ብለን ስንመለከት የዳርክ ሶሳይቲ የጨለማው ኃይላት ወይም ደግሞ የዛ ማህበረሰቦች ከጀርባው አለ። ይሄ ሰውዬ ይሄ ሁሉ ቁጭ ብሎ ሊያዘጋጅም አይችልም። ብቻውን ተዘጋጅቶለታል። መንገድ እየተጠረገለት ነው ያለው። ተመቻችቶለት ነው እየመጣ ያለው። መጽሐፍ ግን ምን ይላል መሰለ? በቆላስይስ ምዕራፍ 2 ቁጥር 3 ጀምሮ ያለውን ላንብበው። ማንም በማናቸው መንገድ አያስታችሁ፣ ክህደት አስቀድሞ ሳይመጣ ያመጻ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና። እንግዲህ ያመጻው ልጅ ለመገለጥ ያመጻ ስራዎች ቀድሞ መምጣት አለባቸው። ለምሳሌ እውነትን ፉርሽ ሊያደርግብህ የሚችል ወይም ደግሞ እውነትን ሊያቀል የሚችል አስተምሮቶች፣ ድርጊቶች መምጣት መቻል አላቸው። በነፃነት ስም በምናምን ስም መምጣት አለባቸው። ምናልባት ይሄ ሰው ሐሰተኛው ነብይስ ቢሆን አም ላስት ፖፕ ሲል አም ላስት ፕሮፌት ሲል ገብቶሃል? መጠርጠር ግድ ነው። ለምንድን ነው ደግሞ በአጭር ጊዜ ውስጥ ይሄ ሁሉ ሰው የተከተለው? መጠርጠር ግድ ነው፣ ያስፈልጋል። ስለዚህ ከክርስቶስ ኢየሱስ መምጣት በፊት አመፃ ነው የሚቀድመው። ከክርስቶስ ኢየሱስ መምጣት በፊት ሐሰተኛው ነብይ ነው የሚቀድመው። ከክርስቶስ ኢየሱስ መምጣት በፊት ሐሰተኛው ክርስቶስ ነው የሚቀድመው። ይሄ ሳይመጣ ኢየሱስ ክርስቶስ አይመጣም። ስለዚህ ማርቆስ 13:5 ኢየሱስ መልሶ እንዲህ ይላቸው ጀመር፣ ማንም እንዳያስታችሁ ተጠንቀቁ። ማንም ምን እንዳያርጋችሁ እንዳያስታችሁ። እንዴት ነው የሚያስተው? ይሄ ሰውዬ ሲሄድ ክርስቲያንም ነው፣ ሙስሊምም ነው፣ ሂንዱም ነው፣ ቡድሃም ነው፣ ይሁዲም ነው። ገብቶሃል? ሁሉም ነው። ስለዚህ ሃይማኖት ለምን አይሆንም ብሎ ለሚጠይቅ መጽሐፍ ቅዱስን በጠቀል ለማያቅ
በደቀ መዝሙርነት ላልተተከለ ገብታ እግዚአብሔር እውነት ላልበራለት ዘምሮና እሁድና ማክሰኞ ወይም ሮብ ዘምሮና ጨፍሮ ለሚወጣ ትውልድ ቀላል መንገድ ነው። ገንዘብም አለው፣ ሰፊው መንገድ ነው። ማቴዎስ 24 10-12 ድረስ እንደዚህ ይላል። በዛን ጊዜ ብዙ ሰዎች ይሰናከላሉ፣ እርስ በራሳቸው አሳልፈው ይሰጣጣሉ፣ እርስ በራሳቸው ይጠላላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ይነሳሉ ሐሰተኛ ነቢያቶች። አሁን ይሄ ሰው እኮ የአንድ ከተማ አንድ ሀገር ቢሆን ወይም ኢትዮጵያ ትል ነበረ። ወርልድ ዋይድ ነው። ሂውጅ ኮምፓውንድ ነው ያለው። ሳተላይት ጣቢያዎች አሉት፣ ድረገጾች አሉት፣ ቡክሌቶች አሉት፣ ፓምፕሌቶች አሉት። እንደ ቀላል አንመልከት። አንዳንድ ሰው ይሄን ስናገር ምን ያስፈራራል? ነው ዘመንን ልንዋጅ፣ ልናውቅ፣ ልንረዳ፣ ልንገነዘብ ያስፈልጋል። በዚህ በጣም ልንረዳ ያስፈልጋል። ዳንኤል 7:25 ተናግሬ ልጨርስ። ሰፊ ነው ሐሳቡና በልዑልም ላይ ቃሉን ይናገራል፣ የልዑልንም ቅድስና ይሰባብራል፣ ዘመናትንና ሕግን ይለውጥ ዘንድ ያስባል፣ እስከ ዘመናት እስከ እኩሌታ ዘመን በእጁ ይሰጣል። ይህ ምንም ግልጽ እኮ ነው፣ የማያሻማ ነገር አይደለም። ሕጉንም ይሰባብራል፣ ያፈራርሳል። ተመልከት፣ እየተደረገ ነው፣ እያየን ያለን። በልዑል ለመመሰል ይሞክራል፣ የእሱን ቅድስና ያፈራርሳል። ለምን? የርኩሰት ልጅ ስለሆነ ነው። ይሄ ሰው የርኩሰት ሰው መሆኑን የምታውቀው እኮ ኤልጂቢቲኪው እሱን እኮ ፈቀደ። አጠቃላይ ሶዶማዊ ነው። ለእናንተም የተፈቀደ ነው እኮ አለ። ምንድን ነው የምንጠብቀው? ቸርቻችን ውስጥ መጥቶ እስኪፈጸም ነው የምንጠብቀው? እኛ የምንለው ምን እናድርግ ለሚለው አይሁድ ጊዜ ከሶሉሽን ጋር ስለምናስቀምጥ ህዝባችንን እናንቃ፣ እናስተምር። ክርስቶስ በዛ አለ ቢሏችሁ አትሂዱን በላቸው፣ በዚህ አለ ቢሏችሁ አትሂዱን በላቸው። መጽሐፍን እንመርምር፣ ዘመንን እንወቅ፣ ትውልድን እናንቃ፣ ትውልድን ደቀ መዝሙር እናድርግ፣ እናስታት። ያንን ካደረገን ነገሮች ፍጻሜው ጥሩ ይሆናል፣ ያማረ ይሆናል። እግዚአብሔር ይመስገን። በእውነት በጣም በጣም የሚያረካ ሐሳብ ነው ያመጣው። መልእክቱም እንደዚሁ ከላይ የወረደ መልእክት ነው ብዬ ነው ማምነው። የሚገርም ፓስተር፣ እንደው ባጭሩ ለመናገር የዚህ ሚዲያ የመንፈሳዊ ሚዲያ እዚህ ምድር ከጀመረ ጀምሮ የሚገርም ነገር የመንፈሳዊ ብልሽት እንደሚመጣ እኔ የዛሬ 15-16 ዓመት አካባቢ ነው የተገነዘብኩት። እና በአጭር ጊዜ ውስጥ የምናውቀው ነገር ተከሰተ። እዚህ ምድር ላይ መንፈሳዊ ብልሽት መጣ እና ምን ልልህ ነው፣ አሁን እዛ ውስጥ ልገባ ሳይሆን ነገ ከነገ ወዲያ ወጣቶቻችንን የሚማርኩ ነገሮች በራሳቸው ስልክ የሚመጡትና አደጋውን ነው እኛ ለማሳየት የፈለግነው። የአብያተ ክርስቲያናት መሪዎች በዚህ ጉዳይ ላይ በጣም በአጽንኦት ትኩረት ሰጥተው ከስሮቻቸው ያሉትን ምዕመኖች እንዲመለከቱ በጣም ማሳሰብ እንፈልጋለን። እንደ ምጽአቱ አዋጅ ነጋሪ እኛ መረጃውን እንግዲህ ለእናንተ አጋርተናል፣ አደጋም እንዳለውም አሳይተናል። ስለዚህ በጣም በማስተዋል አይነ ልቦናችን ተከፍቶ መንፈሳዊ አይኖቻችን ተከፍተው ይህን ነገር ካላየን ከፍተኛ ክስረት ነው የሚሆነውና የትውልድ ክስረት ማለት ነው። ስለዚህ እኛ ይህን መረጃ ወደ እናንተ ለማምጣት ሙከራ አድርገናል። እንግዲህ ምላሽ እናገኛለን ብለን ተስፋ እናደርጋለን። እንግዲህ ለዛሬ ማክሰኞ የቀኑን መረጃ በዚህ እንደመድማለን። እግዚአብሔር ፈቃዱ ከሆነ ደግሞ ማምሻው ላይ ደግሞ ሌላ መረጃ ይዘን የምንመጣ ይሆናል። ከዚያው ድረስ የእግዚአብሔር ምሕረትና ቸርነት ጸጋ አይለየን።
መልካም ጊዜ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ